ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። ፈግ የሚያስበሉ ደግሞም ግርምትን የሚያጭሩ ነገሮችን ይዤላችሁ መጥቻለሁ። አንድ የስፖርት ጋዜጠኛ በስፖርት ኮሜንት በሚያደርግበት ሰዓት ላይ ወይ ደግሞ ኮሜንታተሪ ስራውን እየሰራ እያለ እኔ ማግባት የምፈልገው የኦርቶዶክስ እምነት ተከታይ ነው ወይም የኦርቶዶክስ እምነት ተከታይ ያላትን ባለቤት አገባለው ብለህ በቀጥታ ስርጭት ተናገርክ በሚል ክስ ከሶኛል ብሎ ማለቱ ምክንያት እንግዲህ ክስ ቀርቦበታል። እንዴት እንደዚህ ትላለህ የሚል ነገር ቀርቦበታል። እስቲ እሱን እንመለከተዋለን። የተኳቸው የነበሩ እነ ተስፋዬ የሚባሉ የአጥማቂያን ዝርያዎች እንግዲህ በአዲስ ነገር ከች ብለዋል። እንዴት አባ ገብረ ኪዳን ሊወፍር ቻለ የሚል ጥያቄ አንስተዋል። እዚህ ጋር ያለው መልካቸው ክስት ያለ ነው አይደል? ይሁት ይሄኛው መልካቸውና ይሄኛው መልካቸው ይሄ ያሁኑ ነው፣ እንመለከተዋለን። ከዛ በተጨማሪ አንዳንድ የምናነሳቸው ጉዳዮች አሉ። የነፃነት እህት ድጋሚ በቲክቶክ መታ አንድ ያነሳቸው ሀሳብ አለ። እዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይቺ ልጅ ማለት ነው። ከተስፋዬ መቆያ ጋር በተገናኘ ተስፋዬ መቆያም ስለ መምህር ያነሱት ሀሳብ አለ፣ እንመለከተዋለን። በመምህር ዘላለም ወንድሙ ማረፍ ያላለቀሰ ሰው የለም አለ። ከምን ጀምር ካላችሁ ግን ከዚህኛው ጀምር። የኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳ የጤና ሁኔታቸው አሳሳቢ መሆኑ ተሰማ። ላለፉት ጥቂት ሳምንታት ከህዝብ እይታና ከተለያዩ መንግስታዊ መድረኮች ርቀው የቆዩት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ በጠና ታመው አቡዳቢ በሚገኘው ከፍተኛ የሕክምና ተቋም ውስጥ የሕክምና ክትትል እየተደረገላቸው መሆኑ ተመላክቷል። ጠቅላይ ሚኒስትር ዶክተር አብይ አህመድም ባለፈው ሳምንት ወደ ስፍራው ባቀኑበት ወቅት በሆስፒታሉ ተገኝተው የፕሬዝዳንቱን ሁኔታ እንዳዩና እንደጠየቁም ታውቋል። እስካሁን ከጉዳዩ ጋር ተያይዞ በመንግስት በኩል የወጣ መግለጫ የለም። ኦቦ ሽመልስ አብዲሳን ሀሊ ፈያሳኒ ያዴሳ ተኡን ገባፈሜ ቶርበን ሙራሰ ደርበኒ ፊጀ ኡመታፊ ወልተጂወ ሞቱማ አዳዳራ ከንፈጋተን ፕሬዝዳንቲ ሞቱማ ናኖ ኦሮሚያ ኦቦ ሽመልስ አብዲሳ ሰበበ ዱኩብሰቹ ሳኒቲን አበተ ያላ ኦላና አቡዳቢቲን ያለማ ከጅራን ኤራሜራ ሙሜ ሚኒስትር ኢትዮጵያ ዶክተር አብይ አህመድ ቶርቤ ደርቤ ዳወና ናኖ ሰነቲ ሲሰኒን ሆስፒታሊቻት ያርገሙን ሀለ ፕሬዝዳንቲቻ አከይላለም በካሜራ ዲመከነረቲ ሳንጋማቲ ኢብሲ ቃመሞቱ ማቲን ከነሜ እንጀሮ እንደሰማችሁት ነው። በረጋች ላይ ብዙም እንደዚህ አይነት ነገሮች የሚያስደስተኝ ሰው አይደለም። መገሌ ታመመ ወይ ደግሞ ገሌ ሞተ ሲባል የሚያስፈነድቀኝ ሰው አይደለም። አንዳንዶች ኮሜንት ላይ ያየው ነበር። በነገራችን ሽመልስ አብዲሳ ሞተ ሲባል በቃ የእጁን ሊያገኘው የባሰ ሊመጣ እንደሚችልም ማሰብ አለበት። ከሽመልስ የባሰ ሊመጣ እንደሚችልም ማሰብ አለበት። ወይው ነው ማን ከሱ በታች እንዳለ ምን አይነት ስልጣን እያራመረ እንደሆነ ምን አይነት ጉዳዮች እያራመረ እንደሆነ አናውቅም። ስለዚህ ሽመልስ ሞተ ቢባል ሊመጣ የሚችለውን አካል ሳናቅ መደሰቱ ባሊያን በመታሙ ምንልበት አይደለምና ፕሊስ ባካችሁ በእነዚህ ነገሮች ላይ ብዙ ማትደሰቱ ደስተኛ ነኝ። ምክንያቱም ሊመጣ የሚችለውን አካል ስለማናውቀው። ታዲያ የስፖርት ጋዜጠኛው ጋር ልምጣ። የኢትዮጵያ መገናኛ ብዙሃን ምክር ቤት ኢትዮጵያ ሚዲያ ካውንስል ለምን የማንቸስተር ዩናይትድ ወይም የኦርቶዶክስ እምነት ተከታይ ያላትን ባለቤት አገባለው ብለህ በቀጥታ ስርጭት ተናገርክ በሚል ያው እዚህ ጋር እንደምታዩት ያው እዚህ ጋር ነገር በሬዲዮ ጣቢያችን የካቲት 17 ቀን በሲዲ ስፖርት በቀጥታ ስርጭት ፕሮግራም ላይ የተላለፈው ይዘት ዙሪያ ለኢትዮጵያ መገናኛ ብዙሃን ምክር ቤት ቅሬታ ቀርቧል። በእለቱ የነበረው ቀጥታ ስርጭት ፕሮግራም ላይ ተባባሪ ያዘጋጀው ጋዜጠኛ አሉላ ፍሬው በትዳር የሚመርጣት ሴት የኦርቶዶክስ እምነት ተከታይና የማንቸስተር ዩናይትድ ደጋፊ መሆን አለባት በሚል በሰጠው አስተያየት ላይ ሚዲያ እንደ ግል ፍላጎት መግለጫ መድረክ በመጠቀሙ አድሏዊና ለጥላቻ መንገድ የሚከፍት ነው የሚል ቅሬታ ቀርቦበታል። እኔ የምፈልጋት ሴት በእምነቷ ኦርቶዶክስ የሆነች ደግሞ ኳስ የምትደግፍ ከሆነ የማንቸስተር ብትሆን እፈልጋለሁ በማለቱ ምክንያት ክስ ቀረበበት። ኢትዮጵያ ውስጥ የሙያ ስነ ምግባር አይደለም ተብሎ ማለት ነው። ክስ ከሶኛል። ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባች። ማንቸስተር ዩናይትድ ከበርንማውዝ የሚያደርጉትን ጨዋታ ያስመለከተ ዝርዝር ያሉ ጉዳዮችን በአሉላ ፍሬው አማረ ዩቲዩብ ገጽ ላይ መመልከት ትችላላችሁ። ባዮ ላይ ሊንኩ አለ። ክሱንም በተመለከተ ዝርዝር ያሉ ሐሳቦችንም አብራርቻለሁ። የኦርቶዶክስ እምነት ተከታይ ያላትን ባለቤት አገባለው ብለህ በቀጥታ ስርጭት ተናገርክ በሚል ጋዜጠኛ አሉላ በአንድ የላይቭ ስትሪም ላይ
ምንድነው የማንቸስተር ደጋፊ የሆነችና ኦርቶዶክስ የሆነችን ነው ማገባው ብሎ ተናግሮ ነበርና በዚህ ንግግሩ ደብዳቤ እንደተጻፈ ነው እየነገረን ያለው እና የሚዲያ ህጉን አልጠበቀም የሚል ማለት ነው። አሁን ይሄ ትልቅ ጥያቄ እኔ ጋር ይፈጥራል። ለምን ካላችሁ የመጀመሪያ ነገር ምናልባት ይሄ ሰው ኤቲስት ነው ማገባው ቢል ይሄ ደብዳቤ ይጻፍ ነበር ወይ? እምነት የሌላት ነው ማገባው ብሎ ቢል ይጻፍ ነበር ወይ የሚል ጥያቄ ያመጣል። ምክንያቱም እንደ ባህልም ካየነው እንደ ኢትዮጵያ ኮንቴክስት ካየነው ሃይማኖት የለሽነት ትክክል አይደለም አይደል? ቢያንስ ፈሪሃ እግዚአብሔር በሌላም እምነት እስልምና ውስጥ ቢሆን የትኛውም እምነት ውስጥ ቢሆን አምላኩን ይፈራል የሚል ሀገራዊ እንትን አለ። ምንድነው የምናስበው ነገር አለ ቢያንስ ማለት ነው ሃይማኖት ምርጫውን እንኳን ትተን። ስለዚህ ኤቲስት ነው ማገባው ብሎ ቢል ልክ አይሆንም አይደል? ግን አይጻፍም ነበር ማለት ነው ደብዳቤው። ሁለተኛው ነገር ደግሞ ጋዜጠኛ ሲሆን አንድ ሰው ፐርሰናሊቲውን ያጣል ወይ? የራሱን ማንነቱን ያጣል ወይ? አስተሳሰቡን ያጣል ወይ? እምነቱን ያጣል ወይ? የልቡን መናገር ወይም ውስጡ የፈለገውን መናገርን አጥቶት ነው ወይ? ልክ ሮቦት ነው ወይ የሚሆነው? እኛ ያለውን ብቻ በል የሚባል ነው ወይ የሚሆነው? እንዴት ነው? ይሄ ለኔ ጥያቄ ነው። ምክንያቱም ይሄ ሰው ኦርቶዶክስ መሆኑ ይታወቃል። ኦርቶዶክስ ነው ማለት ኦርቶዶክስ ነው የሚያገባው፣ አለቀ እኮ። ባይናገሩም ይታወቃል። መናገሩ ስህተት ነው የሚባል ከሆነ ብዙ የምናነሳቸው ነገሮች ይኖራሉና ትንሽ ፌር አይመስለኝም። በኢትዮጵያ ውስጥ ብዙ ሚዲያ ላይ ሊባሉ የማይገባቸው ነገር ተብለው የታለፉ ነገሮች አሉ። ማስታወስ ያስፈልጋል። ለምሳሌ ኦርቶዶክስ ቤተክርስቲያን አጥምቃ አማራ ታደርጋለች የሚል በግልጽ በሚዲያ ላይ የተነገረ ነገር ነበረ። ታስታውሳላችሁ? እዛ ላይ ማንም ምንም ሲል አላየንም። ይሄ ግን ትልቅ ጫጫታ ሊያስነሳ የሚችል ሃይማኖትን የመጉዳት ኢንቴንሽናል ይሆን ተብሎ የተደረገ ነው። ኤዲት ሲደረግ እንኳን አስበው አላወጡትም። ሲጠየቅም ማንም ምላሽ አልሰጠም። ያንንም አልፈነዋል እና አንድ ጋዜጠኛ ስለራሱ ሐሳብ ነገረን ወይንም ፍላጎቱን ተናገረ ተብሎ በቁም ነገር ደብዳቤ ተጽፎ ለመቃወም የተሄደበት አካሄድ ጥያቄ ስለፈጠረብኝ ነው ማለት ነው። እኔ በርግጥ ጋዜጠኛውን አላውቀው ገና ዛሬ እየመጣልኝ ኢዮብ ስቲክ አድርጎት ነበር። ተመልሼ ወደ ቻናሉ ላይ ስገባ ያየሁትና አላውቀው እውነት ለመናገር ግን ኦርቶዶክሳዊ ሴትን ነው ማግባት የምፈልገው ማለቱ ለምን የስነ ምግባር ጉድለት እንደሆነ ወይ ደግሞ ከሚዲያ ያፈነገጠ ከሚዲያ ወይም ከጋዜጠኛ ስነ ምግባር ያፈነገጠ የሚሆንበት ምክንያት ምንድን ነው? አንድ ሙስሊምን አገባለሁ በማለቱ ለምንድን ነው ቅሬታ የሚያስነሳው? ወይ ደግሞ አንድ ፕሮቴስታንትን ማግባት የምፈልገው ደግሞ በደጋፊነቷ የአርሰናል ቢል ምንድን ነው ችግሩ? ይሄ ማለት ምንድን ነው? የምን ክስ ነው? የምን ቅሬታ ነው እየቀረበ ያለው? ምን አይነት ቅሬታ ነው እሱ የሚቀርበው? መብቱ አይደለም ወይ? የሚያገባውን ነገር የሚያገባውን ምርጫውን መናገሩ ምኑ ላይ ነው ስህተቱ? ላይ አሁን ላይ እያየን ያለነው ነገር ምንድን ነው? በምንም አይነት ተአምር ኦርቶዶክሳዊነትን በመልካምነት ማንሳት እንዳይፈቀድ ጭምር አድርገው እያነሳሉት ነገር ኦርቶዶክሳዊነትን መቃወም የሚቃወሙ ሰዎች እንጂ ኦርቶዶክሳዊነትን በመልካምነት ማሳየት የሚችሉ ጋዜጠኞች እንዲፈሩ እያደረጓቸው አይደለም፣ እንዲወድቁ እንዲመቱ ነው እያደረጓቸው ያለው። ሀሳባቸው ለማንኛውም ኮሜንት ላይ ስጡኝ። ቅድም ወደ አነሳሁላችሁ ሀሳብ ልምጣ። የወንድማችን የአርቲስት ነፃነት እህት ቀርባ ነበር በቲክቶክ ላይ የራሷን ቪዲዮ ሰርታ ተጨማሪ ማብራሪያ እንደውም መቼ አወራን እና መቼ ተናገርን እና ብላለች። እንስማት። ሰላም እንዴት ናችሁ? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ እፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው፣ ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል፣ ብዙ አድርገናል። እኛ ያሳደገችን እናታችን ምግብ አብልታ ነው የምትገርፈን። እኛ ስንቀጣ መጀመሪያ ነገሮች ተስተካክሉልን ነው የምንደረገው። እኛ ጨዋን ያሳደገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ? እውነት ነው። እኔ አሁን እንድትረዳ ፈልጌያለሁ። ምክንያቱም ወጥቼም አዝናለች ብያለሁ። በዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይቺ ልጅ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደውም ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ
የሰራተኛ ክፍል ስናለቅስ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እሱ ደግሞ ያግዛ። እሱ ለገንዘብ ግድ የላቸውም ነበረ። እኛ እውነት በገንዘብ ነው የታጠቁ። ይኸው መስቀላችን፣ ክርስቲያኖች ነን፣ ደም የፈሰሰበት መስቀል ነው። ይኸው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ፣ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። እኔ በራሴ እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ፣ አልፈልግም ነው ያልኩትኝ። እሷ ግን ሁሉን ነገር ከኮሚቴው ትጠብቅ ነበረ። ብዙ ነገር ራሱ ከሄደ በኋላ ውስጥ እዛ ብር ከተሰበሰበ በኋላ ራሱ እዛ እስቲ ልካ እንኳን ለዚህ ልጅ ነፍስ ይማር አላስባለችለትም። ሁሉን ነገር ከኮሚቴ ይጠብቁ ነበረ፣ ያደርጉ ነበረ። እነሱ ገንዘብና ገንዘብ ብቻ ነው ፍላጎታቸው የነበረው። ለዚህ ነው ኮሚቴውን ይዘው የነበረው። ኮሚቴዎቹ ደግሞ እንግዲህ አላቅም ምን እንደሆነ ችግሩ ብቻ አላቅም። እነሱ በሙሉ ይሄ ልጅ በህይወት ተከፍቷል። ከዛ በኋላ ደግሞ እኛ በህይወት ያለን ሰዎች ነን፣ ነፍስ ያለን ሰዎች ነበር። እዛ ጋር ነገሮች ሁሉ ሲደባበሱ ነበር። ለምን ይሆናል? ለምን ይደረጋል? እኔ ይሄ ልጅ ነፍስ ይማር አላለችውም። አትቀብርም ብያለሁ። አትቀብሪያትም እዚህ ብዬ በስንት መከራ ነው እሺ ብዬ ለስለስ ብዬ። ምክንያቱም ሌላ ሰው ቢሆን ኖሮ እነዚህን ሰዎች ደብድቦ ነው ከዛ የሚያስወጣቸው የነበረው። እኛ ግን ጨዋን ያሳደገን ግን ከአቅም በላይ እኛ አሁን ብዙ መናገር የማንፈልጋቸው እነሱን ሰው ጥንብር ኩሳቸውን የሚያደርግ ክፉ ነገሮች የሰሩ እዛ ስንቀመጥ ተቀምጠን በሀዘናችን ጊዜ ያየናቸው በጣም የሚያስጠሉ ቆሻሻ ነገሮች አሉ። ድመት እንኳን ሰው ሞቶበት ድመት እንኳን የድመቴ ብትሞትብኝ በጣም ነው ማዝነው። የሰው ልጅ ነው የሞተው፣ ደግ ልጅ። እኔ እንደው ቢቸግረኝ ማለት ነው ሌሎች ጓደኞችን እንዴት ነው ነፂ፣ መቼም የቤቱ ነገር አላውቅም፣ ይሄ ሰው መጥፎ ነው እንዴ? ለእነዚህ ሰዎች ምንድን ነው የሆነው ብዬ እነሱ እያለቀሱ ነው የመለሱልኝ። አረሱ ሰው እኮ አይናገርም ብለው ነው ያሉትና በጣም የሚያሳዝን ታሪክ ነው። እናንተ ግን ማንም የዓለም ሕዝብ ፊቱን ቢያዞርብኝ እኔ ወንድሜን እንደገደልኩት ነው የሚሰማኝ። ምክንያቱም እዛ ጋር ጥሩ ናት ብያለሁ፣ ግን ጥሩ ናት ያልኩት ለሷ ነው። ታውቃለች ጥሩ እንዳልሆነች። እኔ አመሰግናለሁ እንኳን ፊቴ ማየት ራሱ አልቻለችም። እናውቃለን እንዴት አይነት ህይወት እያሳለፈ እንደነበረ ይሄ ልጅ መተኛቱ። እኔ ብዙ ቪዲዮዎች አሉኝ ነይ ተብዬ እዛ በየቦታው ተኝቶ ፀጉሩን ሲቆረጥ እንኳን ለዛች ደቂቃ እንኳን እንቅልፍ ተኝቶ ሰውየው እንዳይሞትብኝ ነይ ብሎ ብዙ ፎቶዎች አሉኝ። እስቲም ቤት ሆኖ ተኝቶባቸው ሄጄ እስኪነሳ ጠብቄ ይሄ ልጅ ያወጣሁት ብዙ መከራ ብዙ ሀዘን ነው ያሳለፍ ነው። ይሄ ልጅ ግን እግዚአብሔር ፈርዶለት እኔ ግን የወንድሞቼ ልጆች እንዲጠቀሙ ብዬ ይሄንን ብያለሁ። አዎ ብያለሁ። ሁለት ምላስ ማለት ምን ማለት ነው? እኔ መጥፎ ናት ክፉ ናት እንዴት እላለሁ? ወጥቼ አልልም። ግን አሁን በጣም ድራማ ሲበዛ በጣም ያስጠላል፣ በጣም ያስከፋል። ይሄ ልጅ እኮ የሞተው አዝኖ ነው፣ ከፍቶት ነው። እኛም አልተረዳውም። ምክንያቱም ከመጀመሪያ ጀምሮ እኛን ለማለያየት ፈልገው ነበር። ሲታመም ነው የቀረብነው፣ እኛም ሲታመም ነው ሲያዝን ነው የቀረብነው። ይሄ ልጅን ተጫውተውበታል። እኛ ጋር ከቀረበ በኋላ እኮ መኪና እንዲገዛ አድርገነዋል። ይሄ ልጅ ብዙ ነገሮችን ቀዳዳዎችን እየሸፈነ ህይወቱን ለማሸነፍ ፈልጎ ነበረ፣ ጓጉቶ ነበረ። ግን አሁን በሞቱ ላይ ሲሳለቁበት በጣም ነው የሚያሳዝነው። እንዴት ይሄንን ማስተዋል አቃታችሁ? ትልቅ ሚዲያዎች እንዴት ይሄንን ልጅ በሚዲያ ላይ የነበረ ፊቱን ከሰል እየመሰለ የኛን መከራ ሀዘንን ለቅሶን እንዴት ልትረዱ አላሰባችሁም? ይህ ልጅ ሚዲያ ላይ እኮ ፊቱ እሳት ከሰል እየመሰለ የነበረውን ምን የሚያስደብቅ ነገር አለ? ይሄ ልጅ ሰላም እንደሌለው ያስታውቅ ነበረ። ከኛ ጋር የነበረውን ጊዜያቶች ጥሩ ነበሩ። ይሄ ልጅን እንዴት ነው ልትረዱት ያልፈለጋችሁት? እኛ እኮ እሱ ነው ተጎድቷል። አሁን እነዚህ ሰዎች ይበቃቸዋል። ይህን ያህል ካገኘች በቂ ነው። ከዚህ በኋላ ገንዘብ አይሰብሰብበት ነው ያልነው። በቃ ያልነው። ምክንያቱም በዙሪያው ያሉ ሰዎች ስናያቸው አስመሳይና ውሸታሞች ናቸው እና ይሄን ልጅ እንደገና ከሞቱም በኋላ በስሙ ሊጠቀሙበት ስለፈለጉ ነው። ስራውን ሊወርሱ ስለፈለጉ ነው። ነገሮችን ሁሉ ከስር ከስር እየተቀበሉ እኛን አለያይተው እኛን ዞር በሉ ብለው እሷን ይዘው
ውክልና ይዘው እኛን ለማዋረድ እኛን ለማድረግ እየፈለጉ ነው። ማንም ወንድ ቢሆን ማንም ይሄ እኮ ደማችን እኮ ነው፣ ስጋችን እኮ ነው፣ ይሄ ልጅ ከፍቶት እኮ ነው ይሄ ነው ብሎ ከልቡ ሳይናገር የሞተ ልጅ እኮ ነው። እና ይሄ ማለት ምንድን ነው? ሰውን አላስተኛ ማለት ይሄ ልጅ እኮ አሁን የቀነኒን አባት አለ። ይሄ ልጅ እኮ ዱላ አላረፈበት እንጂ ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። ላቡን እንዲያርጎ የሰራውን ሲወስዱ ነበረ። ችግር የለውም። እሱ ግን ሰላም ሲሰጡት አልነበረም። ታሞ እንኳን እግዚአብሔር ይግደል ያላለችው ሴት እየሆነች እኮ እና ምንድን ነው የምትሉት? እኛ እናንተ እንድትፈርዱን አይደለም። ነፍሴ እኔ እንድታርፍ ስለመፈልግ ነው። ነፍሴ ያችን ነገር ስላልኩ እግዚአብሔር እኮ ይህ ልጅ አጋልጦለት ነበረ። በጌታ በኢየሱስ ክርስቶስ ደሙ በፈሰሰበት ቃል ገባለሁ። አንዳችንም አንድ ብር አልጠየቅንም፣ አንድ ብርም አንጠይቅም እኛ። ምክንያቱም ወንድማችን ነው። አዝነናል። በጣም ያዘን ነው። ይህንን ደግሞ እግዚአብሔር ነው የሚያውቀው። ይሄ ልጅ ነፍሱ ታርፋለች። እኛውም በቃ ቆምንለት። ምክንያቱም ፍቅር እስከ መቃብር ድረስ ነው። ገባ? ከሞትም በኋላ ራሱ ከሞትም በኋላ ፍቅር አለ። እኛ ጋር ፍቅሩ ቀርቷል እንጂ እኛ ባጥንቱ በስጋው አንነግድም። የደም ገንዘብ ነው። እኔ አንድ ብር አልፈልግም ሲል እኔ 30 ይደገስ ሲሉ ነው እኔ ራሴ በህይወቴ እኔ ራሴ ነኝ ያደረግኩትኝ እስከ ህይወቴ ፍጻሜ እስካለውም እስከ ልጅ ልጆቼ እሱን የማንረሳው ሰው ነው። ምክንያቱም ተከፍቶ አዝኖ የሞተ ሰው ነው እና አመሰግናለሁ ጥሩ ስላደረጋችሁ። እዛም እየወጣችሁ ደግሞ እኛን የወቀሳችሁ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር ለእኛ ፍርዱን ይስጥ። አሁንም ገና ፍርድ እንጠብቃለን። በነገራችን ላይ ምንም ሰው ይበል ምን ከቤተሰብ በላይ ቤተሰብ ሊያውቅ የሚችል ሰው የለም። ሌላ ሰው የሚያውቀው በአደባባይ ያለው፣ ሌላ ሰው የሚያውቀው ወዶ ፈቅዶ ያወርለት ነው። ግን ከወንድም ከእህት ከእናት ከአባት በላይ አንድን ሰው አውቀዋለሁ ብሎ ማለት ከባድ ነው የሚሆነው በነገራችን ላይ። ስለዚህ ስለምንሰጣቸው አስተያየቶች በጣም ጥንቃቄ እናድርግ። ከወንድሙ በላይ አሊያም ከእህቱ በላይ አውቃለሁኝ ባይነትም ጭምር እንዳይሆን ልንጠነቀቅ ይገባል ብዬ አስባለሁ። ምክንያቱም እንደዚያ ነገሮች ከባድ ናቸው። ዝም ብሎ ተነስቶ አይደለም ቤተሰብ በወንድሙ ሞት ላይ ዝም ብሎ ተነስቶ ያልሆነ ነገር እንዲናገሩበት አይፈልግም። እነሱም ወጥተው ሚዲያ ላይ ደግሞ ያልሆነ ነገር ይናገራሉ ብዬ አላስብም። ተጠንቅቀው ለቃላቸው በጣም ጥንቃቄ የሚያደርጉለት ከተፈጠረው ነገር እነሱ የሚያውቁት። ሀዘን እንዳልገለጸች ይታወቃል። ሚዲያ ላይ ካሜራም ሲደቀንባት ነበረ። ምናልባት አንዳንድ ሰው አለ እንደኔ አይነቱ ብዙ ጊዜ እኔ ሰው ሲሞት ብዙ ጊዜ ማልቀስ እንትን ነው የለኝም። በጣም እንጨለም እንደሆነ አላውቅም። እንደዚያ ነገሮች ሊኖሩ ይችላሉ። እንባ ሊያወጣቸው ይችላሉ። እንደው ልቦና የደነደንም ሊሆኑ ይችላል በተለያየ ምክንያት። ግን እነሱ ራሳቸው አቃጥለውት ራሳቸው ገፍተውት በየሆቴሉ እንቅልፍ ፀጉር ሲቆረጥ እንኳን እንቅልፍ እየወሰደው የሚቸገሩ ከሆነ ፀጉር ቆራጩ እየደወለ ቤተሰብ የሚጠራ ከሆነ እስቲም ቤሳውና ባል ሲገባ እዛው እንቅልፍ የሚወስደው ከሆነ ይህ ሰው እኮ እየተኛ አልነበረ ማለት ነው። ከዚህ በላይ ምን ይመጣል? ይህ ሰው እኮ መከራ ውስጥ ነበረ ማለት ነው። የሚያርፍበት አልነበረም። ባለፈው ታችሁ መኪና ውስጥ ነው የሚያድረው። መኪና ውስጥ ተኛ ነበር። የሚስቱ አያት የሚስቱ እናት እስከምተኛ ድረስ እሱ መኪና ውስጥ ነበር ተኛ የነበረው የሚያንቀልፋ የነበረው። መብራት ሲጠፋ ነው እሱ የሚገባው። በጣም ከዚህ በላይ እኮ መከራ የለም ማለት ነው። ወይ ነው ወናሽ ላይ ያለበት ሁኔታ እኮ በቴሌቪዥን ላይ እኮ የቤት ጫወታ ሲያጫወት እኮ አይተነዋል እኮ። በጣም ጥቁር ቁር ብሎ ክስድ ብሎ እኮ ይታወቃል። ያው አንዳንዴ አይገባም እንጂ እንደዚህ ነገሮች ላይ መሀል ላይ ገብቶ ነፃነት እየታመመ ነው ተብሎ ላይ ይነገር ይችል ይሆናል እንጂ ከቤተሰብ በላይ ማንም ሰው የሚያውቅ ይችላል። በተለይ እህት የሆነ ነገር ሲፈጠር እህቱ የምትጠራ ከሆነ ቦታ ላይ የምትገኝ ከሆነ ከሷ በላይ ሊያውቅ የሚችል የለም። ኦብቪየስ በቃ እና አንዳንድ ነገሮችን ሊሚት ብናደርገው ጥሩ ነው ብዬ አስባለሁ። ተስፋዬ ጋር ምጣ እንግዲህ ተስፋዬ ያበራ በጣም ቆይቻለሁ እሱ ላይ ቪዲዮ ከሰራሁ ተቻው ነበር እውነት ለመናገር ግን ዛሬ አንድ 58 ደቂቃ ቪዲዮ ቲክቶክ ላይ ተጭኖ አይቼው መጀመሪያው ብቻ ነው 58 ደቂቃ አለ። ያው ገብታችሁ ማየት ይቻላችሁ ስለፈለጋችሁ የመቼ እንደሆነ እርግጠኛ አይደለሁም እውነት ለመናገር ግን አባ ገብረ ኪዳን ላይ ያነሳውን ሐሳብ ላሳያችሁ። ድምፁ ምን እናደርግላችሁ ድብልቅልቅ ሳለ ሁለቱ እዚህ ጋር ያለ መልካቸው ክስት ያለ ነው አይደል? እዩት። ይሄኛው መልካቸውና ይሄኛው መልካቸው ግን ይሄ ያሁኑ ነው። አሁን ያሉት መልካቸው ነው ድንቡሽቡሽ ብለዋል። ይሄኛው ደግሞ ክስት በነበረበት ሰዓት እንዲያውም ከዚህ የባሰ ቪዲዮ ሁሉ ነበር አጥቼው ነው እንጂ አሁን ምንድነው አይሰግዱም። ስለማይሰግዱ ስለማይጸልዩ ስለሚበሉ ነው የወፈሩት ልንል ነው። ይሄኛው ሌላ ብዙ ቪዲዮ ነው ያለው። እዛ ጋር ደሞዝተኛ ስላልነበሩ ቅጥረኛ ስላልነበሩ የኮፍያውም የአጠቃላይ የቆቡ ማለት ይቅርታ የቆቡ የልብሳቸው ሁኔታ የካሜራው ባክግራውንዱ የሚቀርጹበት ስልክ አጠቃላይ ስላልተደራጁ ነው። በደንብ ስላልበሉ ስላልጠጡ ነው ምናምን ልንል ነው። እስቲ እናንተ ይሄኛውና ይሄኛው እስቲ ባንጻፍ ምንድነው የምንለው?
በጣም እዛ ጋር ከሲታ ናቸው። እዛ ጋር ደግሞ በጣም ቆንጆ ናቸው። አሁን ቡዳ ልንሆንባቸው ነው ማለት ነው። አባ ገብረ ኪዳን እንግዲህ አስቡት፣ እኛ ደግሞ የሚቃወሙ አባቶች ነን። በጣም የምንደግፈው የሚያስተምሩት ነገር የምንደግፈው ስላችሁ የምንቀበለዋለን እንቀበለዋለን። እሺ እዚህ ጋር ስንመጣ ደግሞ አጀብ ያለ ተመልከቱት። ያው እዚህ ጋር መልካቸውም ትንሽ ከሲታ ነው። ያው እዚህ ጋር እንደምታዩት ከሲታ ነው። ይሄኛው ደግሞ ምንድነው አለባበሳቸውም ተሻሽለዋል። መልካቸውም አጀባውም በጣም ቲፎዞ ምናምን አለ። እንደዚህ ስለሆኑ ይሄ ማለት መጽሐፋቸውን ለማስመረቅ ሀቴ ድንግልን ለማስመረቅ ሚሊኒየም አዳራሽ እየገቡ ነበረ። ሳለ የነበረ ፎቶቸው ቪዲዮቸው ሰው ተከታይ አፍርተዋል ማለት ነው። አባ ዮሐንስ በጣም ብዙ ህዝብ ነው የሚከተላቸው የሚወዳቸው። እስኪ የእሳቸውና የመመግማ ጎን ለጎን ባረገው አላረገውም እንጂ አሁን እንደዚህ አይነት ንጽጽርም ስለማልፈልግ ማለት ነው። ምንድን ነው እሱ የሚባለው? አሁን እሳቸው ሰው እየተከተላቸው ነው። በጣም ያስተምራሉ። ፎቶ አላቸው፣ ዩቲዩብ አላቸው። ፈውስ መንፈሳዊ የሚባል ዩቲዩብ አላቸው። በዚህ አጋጣሚ ገብታችሁ ሰብስክራይብ አድርጉ፣ ችግር የለውም። ያው የእናንተን ሰብስክራይብ አታርጉ የእኛን አድርጉ ስለሚሉ እሳቸው እኛ እንደዛ አንልም። ግን ሆስፒታል ለማሰራት ገንዘብ በጣም እያሰባሰቡን ያሉት አሁን እሳቸው ለዛ ገንዘብ ማሰባሰቢያ ሲባል አንዱን መንቀፍ አንዱን ማንሳት የተለመደ ነገር ነው። ግን እዚህ ጋር እኔ አሁን ማንሳት የፈለኩት አባ ገብረ ኪዳን በምን ምክንያት ነው የወፈሩት? በምን ምክንያት ነው የተመቻቸው? ከሲታ የነበሩበት ጊዜ ላይ ያለው መልካቸውና አሁን ያለው ለምን ልዩነት ተፈጠረ? ምን ተመችቷቸው ነው? አቃቂር ማውጣት አልችልም ነው ይችላል። ዛሬ ብር አይቀበሉ። እሺ እና ልዩነቶች አሉ። ከካሜራ ብንነሳ ካሜራ ልዩነት አለ። ከአለባበስ ብንነሳ አለባበስ ልዩነት አለ። የአነጋገር ልዩነት አለ። የፊት ልዩነት አለ። አሁን በልተው ነው ስለማይቆሙ ነው ምንለው። አሁን ቢጫ የለበሱት እንደምን ቁሽ ያሉ ናቸው። ምንድነው ጭንቀትም ያወፍራል ይባላል። ጭንቀትም ያወፍራቸው ነው። ምንድነው ግን አሁን በውሸት ዝም ብሎ አንድን አባት መዘርጠጥ ይቻላል? ይሄ አንድ እንግዲህ በፊዚካል ነው የምነግራችሁ እዚህ ጋር አያችሁ። አሁን እኛ አባት ተመልከቱት፣ እንደዚህ ነጭ ቆብ ያደረጉት ዞር የሚልና ጥሩ ነበር። በደንብ ያስታውቃል። አዎ ያው እዚህ ጋር ፊዚካሊ ልዩነት አለ። አሁን ልስገብር ልተችብል ስጋዊ በሆነ ሀሳብ የምንስ እንዴት ነው በጣም ይበላል ማለት ነው፣ ሳይጾምም ማለት ነው ማምን ሊል ይችላል። በቃ በጣም ሲፎዞ በጣም በቃ አሁን ተወዳጅ ሆነዋል። በቃ በትምህርታቸው በክህነታቸው ምናምን በቃ ብዙ ተከታይ አፍርተዋል። በጣም ይገርም ምናምን ሊል ይችላሉ። በዚህ አይነት እይታ ነው እያዩ ያሉት እነዛኞቹ የኛዎቹ ሰዎች ምድር እኛ ትክክል ናቸው ብለን የምናስባቸው መምህራን ማለት ነው። እናንተ ትክክል አይደሉም የምትሏቸው 4 ደቂቃ በጣም እንደው 4 ደቂቃ ራሱ በጣም ብዙ ነው ያየሁት። 59 ደቂቃ ቪዲዮ ራሱ እኔ እንደ ጸጋዬ ሐሰተኛ አጥማቂያንን ስቃወም ባለባበሳቸው አሊያም በሰውነታቸው ቅርጽ ግርማ እኮ በፊት እኮ እንደዚህ ነበር አሁን ግን ወፈረ ብዬ አይደለም። አሊያም ራሱን ተስፋዬ እኮ ፊት እኮ እንዲህ ነበር አሁን ግን እንደዚህ አክሏል ይኸውት እስቲ ተመልከቱ ብዬ አይደለም። እኔ ፓውዝ እያደረኩኝ ትምህርቱ ላይ አሳስጣለሁ። ይህ ነገር ከቤተክርስቲያን ትምህርት አንጻር ትክክል አይደለም ብዬ ትምህርት አነሳለሁኝ እንጂ እንዴት በልቶ አማረበት ወፈረ እኮ ይኸውት እስቲ በፊት ደግሞ ሳይቀበል በፊት የነበረው መልኩና አሁን ደግሞ እስከተቀበለ በኋላ ያለው መልኩ እንዴት ልል እችላለሁ? ትምህርቱ ራሱ እኮ ተለወጠ። በፊት መጋቢ አዲስ ነበር፣ አሁን የአራት ጉባኤ መምህር ሆኗል። ትምህርቱ ሊለወጥም ግድ ነው እንጂ ትምህርቱማ ይለወጣል። ትምህርት እኮ ያድጋል። ትምህርት በንባብ ይመጣል፣ ይለወጣል። ትምህርት ያድጋል። ጥራትም ፍጥነትም እየኖሩ ይመጣል። ካሜራ ተለወጣል፣ ዩቲዩብ አላቸው። ስለዚህ ዩቲዩብ በሚያስተላልፉት ትምህርት ካሜራ መግዛት ቀላል ነው የሚሆነው። በተለይ ረጃጅም ስብከት ስለሚሰብኩ ተደማጭም ስለሆኑ መነቀፍ ያለበት ትምህርቱ ወይስ ፊዚካሉ? አባ ገብረ ኪዳን ትምህርታቸው ስህተት ከሆነ አባታችን ይሄ ትምህርቶ ከዚህ አንጻር ትክክል አይደለም፣ ከዚህ አንጻር ስህተት ነው፣ መጽሐፍት እንዲህ አይሉ ተብሎ ሊወቀሱ ይገባል። እኔ ግርማን አሊያም ተስፋዬን አባ አሊያም ደግሞ ዮሐንስ ጆቢራው እንደምነቅፈው ማለት ነው።
ይሄ ነገር ከቤተ ትምህርት አንጻር ትክክል አይደለም። ከምን መጽሐፍ አመጣችሁት? ማን አስተማራችሁ? ከየትኛው ጉባኤ ቤት ተገኘ ብዬ እጠይቃለሁ እንጂ ተስፋዬ እኮ በፊት እኮ የዛሬ 20 ዓመት አካባቢ እኮ ይህን ይመስል ነበር፣ ቀጭን ነበር፣ አሁን ግን ተመልከቱ ወፈረ እንዴት ሊባል ይችላል? የሚያስነቅፍ ትምህርት ጠፍቷቸው፣ የሚያስነቅፍ ትምህርት ካላቸው ለምን ብቃ አውጥተው አይናገሯቸው? ግን በጣም ወርደን በመምህር ዘላለም ወንድሙ ማረፍ ያላለቀሰ ሰው የለም አለ የለም። በመላው ዓለም ያለ የሱን የወንጌል ትምህርት የተማረ ሰው ሁሉ አልቅሶለታል። ለምን? 33 ዓመት ወንጌል ሲሰብክ የሚያስተምረውን ትምህርት በህይወቱ የኖረ ስለሆነ። ዛሬ እኛ የምንነግራችሁን የምናስተምራችሁን ቃል እኮ አንኖርበትም። እሱ በሚኖርበት በሚያገለግልበት ዘመን ከንቱ ውዳሴ አይፈልግም ነበር፣ ተደብቆ ይኖር ነበር። እግዚአብሔር የአገልግሎቱን ውጤት በሰማይ እንደከፈለው የምናረጋግጠው ከሞተ በኋላ በስራው እየተናገረ ነው። በምኑ? አቤት! ለምን ሳይወሰድ እግዚአብሔርን ደስ እንዳሰኘ ስለተመሰከረለት። ሊቃውንቱ፣ ጳጳሳቱ፣ ካህናቱ እኔ በጣም ነው የሚገርመኝ። እስጢፋኖስ ሲገደል ወይም ሲሞት በኢየሩሳሌም የነበሩ ክርስቲያኖች ተበተኑ ነው የሚለው የሐዋርያት ሥራ። ምን ሆኑ? በኢየሩሳሌም ተሰብስበው እያመለኩ እየተማሩ ነበር የሚኖሩት። እስጢፋኖስን ሲገሉት እኛንም ይገድሉናል ብለው በአራቱም ማዕዘን ወደ መላው ዓለም ተበተኑ። የእስጢፋኖስ መሞት በኢየሩሳሌም የነበሩትን ክርስቲያኖችን በመላው ዓለም እንዲበተኑ አደረገ። በልጅነት ዕድሜው ገና ጥቂት እንዳገለገለ ሞተ። ነገር ግን የሱን መሞት እግዚአብሔር ለበጎ አደረገው። ለምን አደረገው? ፈርተው የተበተኑ ክርስቲያኖች በሄዱበት ሁሉ ወንጌል እየሰበኩ ክርስትናን በዓለም ላይ አስፋፉ። መምህር ዘላለም በስጋ ሲያንቀላፋ ሲያርፍ ደግሞ በሐሳብ የተበታተኑ ሁሉ በሱ ሐዘን ምን ሆኑ? አንድ ሆኑ፣ ተሰበሰቡ። በውጭ ሀገር የነበሩት በካናዳ በመላው አሜሪካ የነበሩት በዲሲ ተሰብስበው ሽኝት አደረጉለት። እዚህ የነበሩት የተበተኑት ተሰብስበው አንድ ላይ ተቀብለው እያለቀሱ በክብር ሸኙት። ለምን? ሳይወሰድ እግዚአብሔርን ደስ ስላሰኘ። ምን ሳይል? አቤት! ሳይወሰድ እግዚአብሔርን ደስ እንዳሰኘ። አሁን ለሱ ከንቱ ውዳሴ አይሆንበትም። በሕይወተ ሥጋ ኖሮ ብንናገር ገና መጨረሻው አልታወቀም ነበር። አሁን ግን መጨረሻው ታውቋል። ወደ አምላኩ ሄዷል። እኔና እናንተ ምን እንሄዳለን? እስቲ ንገሩኝ። ምን አትሄዱም እንዴ? እንሄዳለን። ትውልድ ይሄዳል፣ ትውልድ ይመጣል ተብሏል። ከኛ በፊት ብዙ ቅዱሳን ሄደዋል፣ ብዙ ኃያላን ሄደዋል። ለሀገር ለቤተ ክርስቲያን ውለታ የዋሉ ሄደዋል። እኔና እናንተም እንሄዳለን። ግን ዛሬ በምግባራችን፣ በሃይማኖታችን፣ በዕለት ተዕለት ኑሯችን እግዚአብሔርን ደስ አሰኝተነዋል ወይ ነው ጥያቄው። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። ስለዚህ እግዚአብሔር ወሰደው። ምን አለው? እግዚአብሔር ወሰደው። እኔና እናንተም ከመወሰዳችን በፊት እግዚአብሔር እንዲህ ይለናል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል። እስቲ በሉ፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል። ምንድነው የሰውዬ የሞት ነገር አውርቶ አስፈራርቶ ሊሄድ ነው እንዴ የመጣው እንዳትሉ፣ አስፈራራሁም አላስፈራራሁም መሞት እንደሆነ ስለዚህ
እኛ ደግሞ ሞትን ልንፈራ የሚገባን አይደለንም። ለምን? ሞት በክርስቶስ ተሸንፏል። ሞት አቅሙን አጥቷል። አሁን በስጋ ማንቀላፋታችን ለጥቅማችን ነው የምንሞተው። ለምናችን? በስጋ መሞት የዚህን ዓለም ኑሮ መጨረስ፣ የአዲሱን ዓለም ኑሮ መጀመሪያ መንገድ ነው። ሰው ወደ አምላኩ ለመሄድ መሸጋገሪያ የነፍስ ከስጋ ምን ማለት ነው? መለየት ነው። ለዚህ ነው ኃጢአትን ፍሩ ሞትን ግን አትፍሩ የተባለ። ስለዚህ ሞት ሊያስፈራን አይገባም። ወደ አምላካችን መሸጋገሪያ መንገድ ነው። ሰው በሁለት የዝግጅት ዓለም ውስጥ ያልፋል። በሶስተኛው የመቆያ ስፍራ ይቆያል። በአራተኛው ዘላለማዊ መኖሪያ ይኖራል። እየሰማችሁ ነው? በሁለት የዝግጅት ዓለም፣ በሶስተኛ የመቆያ፣ በአራተኛው ለዘላለም በሚኖርበት መኖሪያው ይኖራል። የመጀመሪያው የዝግጅት ዓለም የተባለው የእናታችን ማህፀን ነው። ማህፀን ውስጥ የምንቆየው ለዝግጅት ነው። ለምንድን ነው? ከእግር ጥፍራችን እስከ ራስ ፀጉራችን ያለው ተዘጋጅቶ ያለቀው የት ነው? ንገሩኝ፣ የት ነው ያለቀው? ዝም ያላችሁ። ከተወለደ በኋላ ጆሮ ያበቀለ ሰው አለ? ከተወለደ በኋላ አፍንጫ ያወጣ እግር ያበቀለ ሰው አለ? የለም። ስለዚህ ሁሉም አካላችን ተዘጋጅቶ ያለቀው በእናት ማህፀን ውስጥ ነው። ግን አንድ ጥያቄ ልጠይቃችሁ። እግር የተሰራው ማህፀን ውስጥ ነው። በማህፀን ውስጥ መንገድ አለ? ይጠቅማል? እግር በማህፀን ውስጥ ይጠቅማል? እጅ በማህፀን ውስጥ ይጠቅማል? አይጠቅምም። አይን በማህፀን ውስጥ ይጠቅማል? ጨለማ ነው፣ አይጠቅምም። ሕፃኑ አያይም እዛ ውስጥ። በዚህ ወደዚህኛው ዓለም ስንመጣ እንዳንቸገር እግዚአብሔር በመጀመሪያው ዓለም በእናታችን ማህፀን ለዚህ ዓለም የሚያስፈልገውን ነገር ምን አደረገልን? አዘጋጀልን። ሁሉ ነገር ተዘጋጅቶ ያለቀው በማህፀን ውስጥ ነው። ለምን? እዚህ ስንመጣ እንዳንቸገር ማለት ነው። እንደገና በሰማይ ስንኖር ደግሞ እንዳንቸገር ለዛ የሚያስፈልገንን ነገር የምናዘጋጀው የት ነው? እዚህ ነው። እናመሰግናለን መምህራችን፣ መምህር ተስፋዬ መቆያ። ሁሌም ቢሆን እንደ አንድ ኦርቶዶክሳዊ መዘንጋት የሌለብን ነገር ነገረ ሞታችንን ነው። ሁሌም ቢሆን የምናስበው ነገረ ሞታችን ነው። ዛሬ ይሁን ነገ እንደምንሞት ስለማናውቅ ሁሌም ተዘጋጅቶ መኖር ከአንድ ኦርቶዶክሳዊ የሚጠበቅ ነው። እንግዲህ ዛሬ ዝግጅቴን እዚህ ያላብቃ። ሰላም፣ እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።